መቼም ሀገራችን ኢትዮጵያ በብዙ ነገር ትታወቃለች። ያን ፊት ስታየው ሲደነግጥ ሲያለቅስ ታሳዝናለች። እኔም ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው መቼም ሀገራችን ኢትዮጵያ በብዙ ነገር ትታወቃለች። ከምትታወቅባቸው መልካም ነገሮች አንዱ ደግሞ አትሌቲክሱ ወይንም ሩጫው ነው። ሩጫውን ደግሞ ስናስታውስ ኃይሌ ገብረስላሴ አለ፣ ደራርቱ፣ ቀነኒሳ፣ ጥሩዬ፣ መሲ፣ ፋጡማ ብዙ ሯጮች አሉ። እነዚህን ደግሞ ያፈራው ማን ነው? የመንግስቴው ጀግናችን አበበ ቢቂላ ነው። አበበ ቢቂላን ደግሞ ስናስታውሰው ሮም ላይ በባዶ እግሩ አሸነፈ ነው። እናም የኛ ጋዜጠኞች ስለዚህ ጀግና ሁሌ አውርተውም አይጠጉ። አበበ ቢቂላ ሮም ላይ በባዶ እግሩ አሸነፈ ነው። በባዶ እግሩ አሸነፈ ነው። በባዶ እግሩ አሸነፈ ነው። ይሄንን የሰማ አንድ የኤርትራ ጋዜጠኛ ቅጥል ትክን ብሏል። ሁሌ ሬዲዮ ሲከፍት አበበ አትሌቱ በባዶ እግሩ ሮም ላይ አሸነፈ የሚለው ዜና ምር አድርጎታል። አበበ በባዶ እግሩ አሸነፈ ነው። አበበ በባዶ እግሩ አሸነፈ ነው። ቅጥል ብሏል። ሙላ አባታቸው እነዚህ ሰዎች ዘላለም ዓለማቸውን አበበ ቢቂላ በባዶ እግሩ ሮጠ፣ በባዶ እግሩ ሮጠ፣ በባዶ እግሩ ሮጠ ይላሉ። የኛ አለ አይደል እንደ ዘርሰናይ በባዶ ሆዱ የሚሮጥ መስላችኋለሽ? ግን እንግዳችን ጨረቃ እስኪ ገምቺ ጨረቃን ዛሬ ይዟታል። ጨረቃ በጣም ምንድን ነበር ያልሽኝ በኦሮምኛ? ኢፍቱ yes ኢፍቱ ማለት ጨረቃ። አንቺ ጨረቃ ደህና ዋላችሁ? እንዴት ዋላችሁ? ማን ነው? ማን ነው? እንግዳ ብለው ጠርተውኝ ነበረ። እዚህ ናችሁ? እንዴት ዋላችሁ? እንዴ ሰላም ነው። በደም እኮ ይመጣል አይደል? ተባለ እንዴ አልነበረም? አይ አንተ አይደለም መሰለኝ። አውራቸው ማን ነው እንግዳ ይመጣል የተባለው? አንተ አይደለም እንዴ? ዮናስ አንተ አይደለህ እንዴ? አዎ ዮናስ ነኝ። አዎ ስንቴ ነው ደውለህ ነው ያልከኝ? እኔው ሰዓት ደርሷል አላልከኝ? ተሳስተህ እንዳይሆን የቤት ሳይሆን እንዴ? ቅዳሜ እንግዳ ነህ ብለኸኝ ጠርተኛል። ዮናስ አንተ አይደል እንዴ የደወልኩት? ሉላ እናንተ ተሳስተህ እንዳይሆን ሌላ እንግዳ ነው። አሁን ሌላ ሰው ነው አያዝ ነው ቀጠሩ። ከኔ ውጪ ስንት ስራ ትቼ እኮ ነው የመጣሁት። ሉላ ቀጥረሻል? አይ መጀመሪያ ቼክ አይ አንተ አይደለም ይቅርታ በጣም እዚህ ድረስ መጥቼ አይ አይደለም ሰው ቀጥረና ኦሬዲ መታለችና በጣም ይቅርታ ሚስተር ዳይሬክተር ከት አንዴ እንግዳ ተሳስቷል። እዚህ ድረስ ጠርታችሁኝ ተሳስቷል። አይደለም ሰዓቱ ነው እንኳን አንተ አልወጣም እንዴ እንደዛ ጥሩ አይመስለኝም። አልወጣም። እዚህ ድረስ ተጠርቼ ተከብሬ ተጠርቻለሁ አይደል እንዴ? አንተ እኮ ትክክል ነህ፣ ልክ ነህ። ምንም አልተሳሳትክም። ግን ካንተ በፊት የቀጠርነው ሰው አለ። በጣም ይቅርታ። ሌላ እንግዳ ነው አሁን የሚቀድመው። ነግሯቸዋል እናንተ እንዴ? ምንድነው ስንባባል የነበረው እንዴ? ያው ስቱዲዮ ስለሆነ ስቱዲዮ ማክበር አለብን መቼም አይደል? እየጠበቀችን ነው ደግሞ ልጅቷ። በጣም ይቅርታ። እንዲህ ጓጉቼ መጥቼ ነው ግዴለ ምን ይሽክ ነው? አይ ሉላ አይ የተናገራችሁ ነገር አለ ነው? ዮኒ ነው ሉላ? አይ ከኔ ጋር ተደዋወልን። እውነት እናንተን እንዲማ አይጨክን ልጁ ታሳዝናለች። እኔም ከሱ ይልቅ ልጁ አሳዝናኛለች። በቃ በእውነት የሚወራለት በጣም ደግና መልካም ልጅ፣ ምንም ነገር አይቶ የማይሸሽ ሰውን ደስታ መፍጠር የሚፈልግ ሰው አዝኖ ማየት አይፈልግም። ወንዴ በጣም የሚገርም ገና ሳውቀው ነው ስለብ ብሎ ተፈታለ። ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና እቺ ልጅ ምን ትሆናለች ነገር
ኮሜዲያን ወንደሰን አውራሪስ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሮ አያና መስከረም 16 1969 ዓ.ም አቧሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ 8ኛ ክፍል የተከታተለ ሲሆን ከ9ኛ እስከ 12ኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቅቋል። ወደ ተፈሪ መኮንን ወይም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርትስ ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊና ፎቶግራፊ ትሬኒንግ ሴንተር በ2010 ዓ.ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴና ሌሎችም ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለበዓል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቪሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። በእውነት የተጎዳነው እኛ አርቲስቶች ነው። በዚህ እውቀቱ፣ በዚህ ችሎታው፣ በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይሄንን ጥበበኛ መንከም ወንድዬ እንወዳለን። ልጅህን በተቻለ መጠን ለማድረግ ጥረት እናደርጋለን። የብቻ አይደለም የበፊቱ አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አሁን የምለው ነገር የለም። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም ላደረጋችሁ እግዚአብሔር ይስጥልኝ። የተበኩት ነው ይመታል ብዬ መሸነጋየው የታለ አባዬ ቀጠሮ ነበረ ጽማ ለመግዛት ቀጠሮ ነበረ ልብስ ለመግዛት ሰዓቱ ረፈደ አባቴን ትሮት አባብዬ ስልክ ተደወለ አባብዬ የት ነው ያለከው አባብዬ ጓደኞች ናቸው አባብዬ ልበላቸው የተበኩት ነው ይመጣል ብዬ መሸነጋየው የታለ አባዬ እንደ ወታተን የኔ አባት ምርት ሰው እኔ ትንሽ ጨቅላ አድርጎ ትልቅ ሰው ሳስቀው ስጫወት እሱም ተመልክቶ መጣው ብሎኝ እዚሁ እኔን ትቶ አባብዬ ልበላቸው